ጤና ይስጥልኝ እንደምን አላችሁ? ዛሬ ሁላችንም የሚያሳስበን ነገር ግን መፍትሄው እጃችን ላይ ስለሆነ አንድ ትልቅ ጉዳይ እናወራለን። ሁላችንም እንደምናውቀው እድሜያችን እየገፋ ሲሄድ ወይም በተለያዩ የአየር ንብረትና የአኗኗር ዘይቤዎች ምክንያት የቆዳችን የመለጠጥ አቅም እየቀነሰ ይሄዳል። ይህም ፊታችን ላይ መሸብሸብ እናም ደግሞ ያለ ዕድሜ ማርጀት እንዲታይ ያደርጋል። ብዙዎቻችን ይህንን ችግር ለመቅረፍ ውድ የሆኑ የፊት ክሬሞችንና የውበት መጠበቂያዎችን እንገዛለን። ነገር ግን ብዙ ጊዜ የምንፈልገውን ውጤት አናገኝም። አልፎ ተርፎም በውስጣቸው ባሉ ኬሚካሎች ምክንያት ቆዳችን ሊጎዳ ይችላል። ታዲያ መፍትሄው ምንድን ነው? ዛሬ የማሳያችሁ 8 አስገራሚ የቤት ውስጥ የፊት ማስኮች የዓለምን ውድ ክሬሞች የሚተኩና በአጭር ጊዜ ውስጥም ለውጥ የሚያሳዩ ናቸው። እነዚህ ማስኮች በኩሽናችን ውስጥ በሚገኙ እንደ ሙዝ፣ እንቁላል፣ እርድና ድንች ባሉ ተፈጥሯዊ ነገሮች የሚዘጋጁ በመሆናቸው ምንም አይነት የጎንዮሽ ጉዳት የሌላቸውና ለቆዳችንም እውነተኛ ምግብ የሚሆኑ ናቸው። በዚህ ቪዲዮ ውስጥ እያንዳንዱ ማስክ እንዴት እንደምናዘጋጅ፣ እንዴት እንደምንጠቀመውና ምን አይነት ጥንቃቄዎችን ማድረግ እንዳለብን በዝርዝር እንመለከታለን። በተለይ ከመካከላቸው አንዱ ማስክ በመጠቀም ብቻ በአንድ ሳምንት ውስጥ ቆዳችሁ ሲወጠርና ልስልስ ሲልም ትመለከቱታላችሁ። እናንተም ፊታችሁ እንደ ሕፃን እንዲለሰልስና የመሸብሸብ ምልክቶች እንዲጠፉላችሁ ከፈለጋችሁ እስከ ቪዲዮ መጨረሻ ድረስ በትኩረት አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁም ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ። አሁን በቀጥታ ወደ መጀመሪያው ማስክ እንለፍ። አንደኛውና የመጀመሪያው ማስክ የሙዝና የማር የፊት ማስክ ነው። የሙዝና የማር የፊት ማስክ የቆዳን መሸብሸብን ለመከላከልና ፊትንም ለማለስለስ እጅግ ውጤታማ ተፈጥሯዊ መፍትሄ ነው። ሙዝ በውስጡ የያዛቸው ቫይታሚኖችና ፖታሺየም የቆዳን የመለጠጥ አቅም ሲጨምሩ፣ ማር ደግሞ ቆዳን በማለስለስ ተፈጥሯዊ ወዝ እንዲያገኝ ይረዳል። ይህንን ማስክ ለማዘጋጀት አንድ በደንብ የበሰለ ሙዝ በሳህን ውስጥ በሹካ በሚገባ መፍጨትና አንድ የሾርባ ማንኪያ ንጹህ ማር በመጨመር ሁለቱ ንጥረ ነገሮች እስኪዋሃዱ ድረስ በደንብ ማደባለቅ ያስፈልጋል። አጠቃቀሙን በተመለከተ በመጀመሪያ ፊታችሁን በንጹህ ውሃ ታጥባችሁት ካደረቃችሁት በኋላ የተዘጋጀውን ውህድ በአይን ዙሪያ ያሉ ስስ ቦታዎችን በመተው በጠቅላላው ፊታችሁ ላይ መቀባት ያስፈልጋል። ማስኩ ቆዳችሁ ውስጥ ዘልቆ እንዲገባ ለ15 ወይም ደግሞ 20 ደቂቃዎች ያክል አቆይታችሁት በመጀመሪያ ለብ ባለ ውሃ በመቀጠል ደግሞ የቆዳ ቀዳዳዎች እንዲጠቡ በቀዝቃዛ ውሃ መታጠብ ይገባል። ለተሻለ ውጤትም ይህንን ማስክ በሳምንት 2 ጊዜ መጠቀም ይመከራል። ለጥንቃቄ ያክል ማስኩ ሙሉ ፊታችሁ ላይ ከመቀባታችሁ በፊት እጅ ወይም ደግሞ ጆሮአችሁ ጀርባ ላይ በመቀባት ቆዳችሁ አለመቆጣቱን ማረጋገጥ አለባችሁ። ሁለተኛ፣ ከእንቁላል ነጩ ክፍል የሚሰራ የፊት ማስክ። ከእንቁላል ነጩ ክፍል የሚሰራ የፊት ማስክ የተሸበሸበ ቆዳ ለማጥበቅና የፊት ቀዳዳዎችንም ለማጥበብ የሚረዳ ተፈጥሯዊ መፍትሄ ነው። በውስጡ የያዘው አልቡሚን የተባለ ፕሮቲን የቆዳን የመለጠጥ አቅም በማሻሻል ቆዳችን ወጣትና ውብ ሆኖ እንዲታይ ያደርጋል። ይህም ማስክ ለማዘጋጀት የአንድ እንቁላል ነጩን ብቻ ለይቶ በማውጣት ንጹህ ሳህን ውስጥ ማድረግ፣ ከዚያም በኋላ ነጩ ክፍል አረፋ እስኪሰራ ድረስ በደንብ መምታት ወይም ደግሞ ማዋሃድ ያስፈልጋል። አጠቃቀሙን በተመለከተም በመጀመሪያ ፊታችሁን በሚገባ ታጥባችሁት ካደረቃችሁት በኋላ የተዘጋጀውን የእንቁላል ነጩን ክፍል በጥጥ ወይም ደግሞ በንጹህ ብሩሽ በመታገዝ ፊታችሁ ላይ በእኩል መጠን መቀባት ይኖርባችኋል። ማስኩ ፊታችሁ ላይ ሙሉ በሙሉ ደርቆ ቆዳችሁን እስከሚወጥረው ድረስ ለ15 ደቂቃ ያክል መጠበቅ አለባችሁ። በመጨረሻም ፊታችሁን በቀዝቃዛ ውሃ በመታጠብ የቆዳ ቀዳዳዎች እንዲጠቡ ማድረግ ይቻላል። ማስኩን ከታጠባችሁት በኋላም ቆዳችሁ እንዳይደርቅ የሚስማማችሁን የፊት ቅባት ወይም ደግሞ ሞይስቸራይዘር መቀባታችሁን አትርሱ። ሶስተኛ፣ የሬትና የዱባ የፊት ማስክ። የሬትና የዱባ ማስክ ቆዳን በማደስና እርጥበት በመስጠት የቆዳ መሸብሸብን ለመከላከል እጅግ ተመራጭ ዘዴ ነው። ሬት ቆዳን የሚያክሙ ንጥረ ነገሮችን የያዘ ሲሆን፣ ዱባ ደግሞ ቆዳን በማቀዝቀዝ እናም የሞቱ ሴሎችን በማንሳት ቆዳችን ወጣትና አንጸባራቂ እንዲሆን ይረዳል። ይህም ማስክ ለማዘጋጀት 2 የሾርባ ማንኪያ ትኩስ የሬት ጄል እናም ደግሞ ግማሽ የተፈጨ ወይም የተፈቀፈቀ ዱባ በደንብ ማቀላቀልና ወጥ የሆነ ውህድን መስራት ያስፈልጋል። አጠቃቀሙን በተመለከተ በመጀመሪያ ፊታችሁን በንጹህ ውሃ ታጥባችሁት ካደረቃችሁት በኋላ የተዘጋጀውን ውህድ ፊታችሁ ላይ በኩል መጠን መቀባት ይኖርባችኋል። ማስኩ ቆዳችሁ ውስጥ ዘልቆ እንዲገባና ቆዳችሁን እንዲያቀዘቅዘው ለ15 ወይም ደግሞ ለ20 ደቂቃ ያክል አቆይታችሁ በቀዝቃዛ ውሃ መታጠብ ይገባል። ለጥንቃቄ ያክል ማስኩን ሙሉ ፊታችሁ ላይ ከመቀባታችሁ በፊት ሬቱ ከቆዳችሁ ጋር የሚስማማ መሆኑን ለማረጋገጥ እጃችሁ ላይ ካብታችሁ ለጥቂት ደቂቃዎች ያክል መሞከር አለባችሁ። በተጨማሪም ሬቱን ስትፍቁት ቢጫው ፈሳሽ ወይም ደግሞ ላቴክስ የሚባለው ከጄሉ ጋር እንዳይቀላቀል ጥንቃቄ ማድረግ ይገባል። ምክንያቱም ይህ ፈሳሽ አንዳንድ ቆዳዎችን ሊያሳክክ ስለሚችል ነው። ይህንን ተፈጥሯዊ ዘዴ ቆዳችሁን ከፀሐይ ቃጠሎ ለመጠበቅም ጭምር በጣም ጠቃሚ ነው።
አራተኛ የአጃና የእርጎ የፊት ማስክ። የአጃና የእርጎ የፊት ማስክ ቆዳን በማጥራትና የሞቱ ሴሎችን በቀላሉ በማንሳት የቆዳ መሸብሸብን ለመከላከል የሚረዳ ድንቅ ዘዴ ነው። አጃ ቆዳን የማጽዳትና የማለስለስ ብቃት ያለው ሲሆን እርጎ ደግሞ በውስጡ ባለው ላክቲክ አሲድ ምክንያት የፊት ቀዳዳዎች እንዲጠቡና ቆዳም እንዲወጠር ያደርጋል። ይህም ማስክ ለማዘጋጀት አንድ የሾርባ ማንኪያ በሚገባ የተፈጨ አጃ ከሁለት የሾርባ ማንኪያ ተፈጥሯዊ እርጎ ጋር በማቀላቀል ወጥ የሆነ ውህድ እስኪሆን ድረስ ማዋሃድ ያስፈልጋል። አጠቃቀሙንም በተመለከተ በመጀመሪያ ፊታችሁን በሚገባ ታጥባችሁት ካደረቃችሁ በኋላ ውህዱን ፊታችሁ ላይ በእኩል መጠን መቀባት ይኖርባችኋል። ማስኩ ቆዳችሁ ላይ ለ20 ደቂቃ ያክል እንዲቆይ ካደረጋችሁት በኋላ በምትታጠቡበት ወቅት ለጥቂት ደቂቃዎች ያክል ፊታችሁን በክብ ቅርጽ ቀስ እያላችሁ በማሸት የሞቱ ሴሎች እንዲወገዱ ማድረግ ትችላላችሁ። በመጨረሻም ለብ ባለ ውሃ መታጠብ ይኖርባችኋል። ይህም ማስክ ቆዳችሁ እንዲነጻ፣ እርጥበት እንዲያገኝና የመሸብሸብ ምልክቶች እንዲጠፉ ለማድረግ እጅግ ተመራጭ የቤት ውስጥ መፍትሄ ነው። አምስተኛ የፓፓያና የማር የፊት ማስክ። የፓፓያና የማር ማስክ በውስጡ ባለው ፓፔን የተባለ ተፈጥሯዊ ኤንዛይም አማካኝነት የሞቱ የቆዳ ሴሎችን በማንሳትና አዲስ ቆዳም እንዲተካ በማድረግ የቆዳ መሸብሸብን ለመከላከል ይረዳል። ፓፓያ ቆዳን የማጥራትና የማለስለስ ከፍተኛ ብቃት ሲኖረው፣ ማር ደግሞ ቆዳው እንዲያደርቅና ተፈጥሯዊ ወዝ እንዲኖር ያደርጋል። ይህ ማስክ ለማዘጋጀት ጥቂት የበሰለ ፓፓያ ወስዳችሁ በሹካ በሚገባ መፍጨትና ከአንድ የሻይ ማንኪያ ንጹህ ማር ጋር በሚገባ ማዋሃድ ያስፈልጋል። አጠቃቀሙን በተመለከተ በመጀመሪያ ፊታችሁን በንጹህ ውሃ ታጥባችሁ ካደረቃችሁ በኋላ የተዘጋጀውን የፓፓያ ውህድ ፊታችሁና አንገታችሁ ላይ መቀባት ይኖርባችኋል። ማስኩ ስራውን እንዲሰራ ለ15 ወይም ደግሞ ለ20 ደቂቃ ያክል ፊታችሁ ላይ አቆይታችሁት ለብ ባለ ውሃ መታጠብ ይገባል። ይህ ማስክ ቆዳችሁ እንዲፈካና የመሸብሸብ ምልክቶችም ቀስ በቀስ እንዲጠፉ ስለሚያደርግ በሳምንት 2 ጊዜ ብትጠቀሙት መልካም ነው። ስድስተኛ የቡናና የኮኮናት ዘይት ማስክ። የቡናና የኮኮናት ዘይት ማስክ የደከመና የዛለ የፊት ቆዳን ለማንቃት እንዲሁም የመሸብሸብ ምልክቶችን ለመቀነስ የሚረዳው ውህድ ነው። ቡና በውስጡ የያዘው ካፌን የደም ዝውውርን በማፋጠን ቆዳ እንዲወጠርና እንዲታደስ የሚያደርግ ሲሆን የኮኮናት ዘይት ደግሞ ቆዳው የሚፈልገውን እርጥበት መስጠት እንዳይደርቅና እንዳይሰነጣጠቅ ይከላከላል። ይህ ማስክ ለማዘጋጀት አንድ የሾርባ ማንኪያ ደቀቅ ብሎ የተፈጨ የቡና ዱቄት ከአንድ የሾርባ ማንኪያ ንጹህ የኮኮናት ዘይት ጋር በመቀላቀል በሚገባ ማዋሃድ ያስፈልጋል። አጠቃቀሙን በተመለከተ በመጀመሪያ ፊታችሁን ታጥባችሁ ካደረቃችሁ በኋላ ውህዱን ፊታችሁ ላይ በመቀባት ለጥቂት ደቂቃዎች በጣታችሁ ጫፎች ቀስ እያላችሁ በክብ ቅርጽ ማሸት ይኖርባችኋል። ይህም ማሸት የሞቱ ሴሎች እንዲወገዱና ቆዳችሁም እንዲነቃቃ ይረዳል። ከዚያም ለ10 ደቂቃ ያክል ፊታችሁ ላይ አቆይታችሁት ለብ ባለ ውሃ መታጠብ ትችላላችሁ። ለተሻለ ውጤት ይህን ማስክ በሳምንት 1 ወይም ደግሞ 2 ጊዜ መጠቀም ይመከራል። ሰባተኛ የእርድና የእርጎ የፊት ማስክ። የእርድና የእርጎ ማስክ ለዘመናት ለቆዳ ውበት ጥቅም ላይ ሲውል የቆየ ሲሆን በተለይ የቆዳ መሸብሸብን ለመከላከልና ቆዳችንን ለማጥራት እጅግ በጣም ውጤታማ ነው። እርድ በውስጡ ኩርኩሚን የተባለ ንጥረ ነገር ስላለው ቆዳችን እንዳያረጅና እንዳይሸበሸብ የሚረዳ ሲሆን እርጎ ደግሞ ቆዳን በማለስለስና የፊት ቀዳዳዎችን በማጥበብ ቆዳችን ወጥ የሆነ ቀለም እንዲኖረው ያደርጋል። ይህም ማስክ ለማዘጋጀት ግማሽ የሻይ ማንኪያ እርድን ከ2 የሾርባ ማንኪያ ተፈጥሯዊ እርጎ ጋር በሚገባ ማዋሃድና ወጥ የሆነ ቢጫማ ውህድ መስራት ያስፈልጋል። አጠቃቀሙን በተመለከተ በመጀመሪያ ፊታችሁን በሚገባ ታጥባችሁ ካደረቃችሁ በኋላ ውህዱን ፊታችሁ ላይ በእኩል መጠን መቀባት ይኖርባችኋል። ማስኩ ቆዳችሁ ውስጥ ዘልቆ እንዲገባና የሞቱ ሴሎችንም እንዲያጸዳ ለ15 ደቂቃ ያክል ፊታችሁ ላይ አቆይታችሁት ለብ ባለ ውሃ መታጠብ ይገባል። ይህ ማስክ ቆዳችሁ እንዲፈካና ጥቁር ነጠብጣቦችም እንዲጠፉ ስለሚያደርግ በሳምንት 1 ወይም ደግሞ 2 ጊዜ ብትጠቀሙት አስገራሚ ለውጥን ታገኙበታላችሁ። ስምንተኛና የመጨረሻው የድንች ጭማቂ ማስክ። የድንች ጭማቂ ማስክ ቆዳን በማጥራትና ጥቋቁር ነጥቦችን በማጥፋት ቆዳችን ወጥና ወጣት መስሎ እንዲታይ የሚረዳ ተፈጥሯዊ ድንቅ መፍትሄ ነው። ድንች በውስጡ የያዛቸው ቫይታሚኖችና ማዕድናት የቆዳ መሸብሸብን ከመከላከላቸውም በላይ በፀሐይ የጠቆረ ቆዳ እንዲነጻና እንዲፈካ የማድረግ ከፍተኛ ብቃት አላቸው። ይህ ማስክ ለማዘጋጀት አንድ መካከለኛ ድንች በሚገባ አጥባችሁ በመፈቅፈቅ ወይም ደግሞ በመጭመቅ ንጹህ ጭማቂው ማውጣትና በሳህን ውስጥ ማዘጋጀት በቂ ነው። አጠቃቀሙን በተመለከተ በመጀመሪያ ፊታችሁን ታጥባችሁ ካደረቃችሁ በኋላ ንጹህ ጥጥ በድንች ጭማቂው ውስጥ በመንከር ፊታችሁና እንዲሁም ደግሞ አንገታችሁ ላይ በሚገባ መቀባት ይኖርባችሁ። ጭማቂው ቆዳችሁ ላይ ደርቆ ስራውን እስኪሰራ ድረስ ለ20 ደቂቃ ያክል መጠበቅ አለባችሁ። በመጨረሻም ፊታችሁን በቀዝቃዛ ውሃ በመታጠብ የቆዳ ቀዳዳዎች እንዲጠቡ ማድረግ ትችላላችሁ። ይህንን ቀላል ዘዴ በየቀኑ ወይም ደግሞ በሳምንት 3 ጊዜ ብትጠቀሙት ቆዳችሁ ላይ የሚታይ የጥራት ለውጥን ታመጣላችሁ። ውድ ተመልካቾቼ እንግዲህ ለዛሬ ያዘጋጀሁላችሁ 8 አስገራሚ የቤት ውስጥ የፊት ማስኮች እነዚህን ይመስሉ ነበር። እንደተመለከታችሁት ለቆዳችን ጤናና ውበት የግድ ውድ የሆኑ ኬሚካሎችን መጠቀም አያስፈልግም።
በቤታችን ውስጥ ባሉ ተፈጥሯዊ ነገሮች ብቻ ቆዳችንን መንከባከብና ወጣትነቱን ጠብቆ እንዲቆይም ማድረግ እንችላለን። እናንተም ከነዚህ 8 አማራጮች ውስጥ ለቆዳችሁ የሚስማማውን መርጣችሁ እንድትሞክሩትና ለውጡንም እንድታዩት ጋብዛችኋለሁ። ዋናው ነገር ውጤቱን ለማግኘት በትዕግስትና በቋሚነት መጠቀም መሆኑን እንዳትረሱ። ከነዚህም ታዲያ የትኛውን መሞከር ትፈልጋላችሁ? ወይም ደግሞ ከዚህ በፊት ሞክራችሁት ውጤት ያገኛችሁበትም ካለ ሀሳባችሁና ጥያቄያችሁን በኮሜንት መስጫው ላይ ብትጽፉልኝ በደስታ እቀበላለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ አበረታቱኝ። እንዲሁም ደግሞ ሌሎችም እንዲማሩበት ራሳቸውን እንዲንከባከቡ ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። አዲስም ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ በሌላ አስተማሪ የጤና ቪዲዮ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቻው